ፍቅርዬ አዲስ ህይወት ጀምራለች። ከማን ጋ ነው ካላችሁ ከዳጊ ጋ ማለት ነው። ከሸበላጓ ጋይስ አይመሳሰሉም፣ ግን በጣም ነው የሚመሳሰሉ ፊታቸው ጋይስ። ፍቅርዬ ምንሽ ነው እንደዚህ መሆን ይቻላል እንዴ? ይቻላል እንደዚህ ማማር? የኔ ልልት፣ የኔ ፍቅር፣ የኔ ጀግና ሴት ለሴት እኮ በቃ ምን ልበላቸው፣ ከዩቱበሮች ለራሳቸው ክብር የሚጨነቁ ፍቅርዬና ሀይሚዬ ብቻ ናቸው። አዎ ሌሎቹም ሊኖሩ ይችላሉ፣ ግን በኢየሱስ ከውስጤን የምወዳት ፍቅርዬን በኢየሱስ እንዴት አባቴ እንደምወዳት ምን ልበላችሁ፣ እሳሰላት አለው ጋይስ። ምንም ማድረግ አይቻልም። ብዙዎቻችሁ ፍቅርዬ ጠፍታለች ነው የምትሉኝ። በፍቅርዬ ለምንድን ነው ማሰሪ ነው የምትሉኝ። አጉል ሳት ነው ቪዲዮ የምትለቀው። በጣም ቢዚ ነው መሆኑ በዛ ሰዓት። እውነት ለመናገር ሼር አርጌላት ብቻ ነው መውጣ። ሰሞኑን ደግሞ ያየዋት አይደለም ውዶቼ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። የፈንድሻ ፋሚሊ አላችሁ ካላችሁ አልን በሉ። ሰብስክራይብ ማድረጋችሁ እንዳትረሱ። ያ ዩቱብ እንግዲህ 1 ወር ከ15 ቀን ይቀራል ከተመለሰልኝ ማለት ነው። ይሄ አዲስ ነው 2000 ያስገቡኝ ነው ውዶች። ፍቅርዬ እንግዲህ ከዳጊ ጋር ዛሬ አንገቱ ስር ገብታ መጥጥ ጋይስ፣ አንገቱ ስር። አቤት እንኮ ፍቅር እኮ ትችላለሽ እኮ ሁሉም ነገር ትችላለሽ እኮ። አይ የኔ ፍቅር። ለማንኛውም ውዶች ግን ምንሽ ነው ወዴት ነው ነገሩ? ፍቅርዬ ስራ ነው ሌላም አለ፣ ግን ሌላም አለ እንዲ ጋይስ፣ የምታውቁ ነገር አለ። ሹክ በሉኝ እሺ ፍቅርዬ። ለማንኛውም ከአንቺ የበለጠ ወጠጤ ሳይሆን የኔ ቆንጆ፣ እኔ የሚመክርሽ የኔ ውድ፣ ለልጅሽ አባት የሚሆን ለአንቺ ደግሞ ባል የሚሆን የሚያንከባክብሽ የሚወድሽ ከነ ማንነትሽ ከነ ጥፋትሽ ከነ ምንሽ የሚወድሽ ዋጥ ያረገ ምራቁን ዋጥ ያረገ ይሻላል ብዬ ነው የማስበው። ስራ ከሆነ ደግሞ በርቱ፣ ቀጥሉ። በጣም ነው የምወድሽ በዚህ አጋጣሚ የኔ ፍቅር ማለት ነው። በኢንስታግራም ግን ለምንድን ነው አልመለስሽልኝ? አልመለሰችም። ሪካርድ አድርጌላት ሼም ነው ግን በጣም ነው የምኮራባት። በነገራችን ላይ ሁዶቼ ፍቅርዬ በጣም እኔ የምልበላችሁ ለራሷ ያላት ክብር ሆኔ ለኦዲየንስ ያላት ክብር በጣም ይለያል። በተለይ ፍቅርዬና ብሩኬ ሀይሚ የእውነት ለመናገር ኦዲየንሱን ያከብራል። ኦዲየንስን ማለት ኦዲየንስ የማይፈልገው ነገር አይሰሩም። በተለይ ምን ልበላችሁ ፍቅርዬም ለኦዲየንስ የሚመጥን ዝም ብሎ ትርክ ምርኪ አይደለም። በነገራችን ላይ ብዙ ጊዜ ተናግራለች። እኔ አብዛኛው ጊዜ ማልመጣው እናንተ የሚመጥን ዝም ብዬ ሳይሆን እናንተ የሚመጥን የምትማሩበት የሚያስተምር ነገር ነው እሺ የሚመጣ ነው የምትለውና በዚህ አጋጣሚ በጣም ነው ማደንቃት በዚህ እውነት ለመናገርና ለማንኛውም ሁዶቼ እንግዲህ ዛሬ ከዳጊዬ ጋር ካች ብለዋል ማለት ነው። እኔ ይሄ ነገር ወዴት ነው ጋይስ? የምታውቁ ነገር አለ። አምሮባታል። ሰሞኑን ደግሞ እየቀወጠች ነው በቲክቶክ ጋይስ፣ እየቀወጠች ነው ፍቅርዬ ማለት ነው። የኔ ውድ ማለት ነው። ወደፊት የኔ ጀግና ብዙ ሊጥሉሽ የሚሞክሩ ብዙ አሉ። በተለይ ሴቶች፣ በተለይ ሩታ ማለት ነው። ከፍቅርዬ ተማሪሽ በወሬ ብቻ ሳይሆን በተግባር ብታሳይን ደስ ይለናል። እንደዚህ ጠንክረሽ ብቻሽን መቆም እንደምታወሪ ሳይሆን ቢያንስ ለክብርሽ ብትጨነቂ ይመረጣል። አንቺ እንደ ፍቅርዬ ጠንካራ ሆነሽ ራስሽን ችለሽ ብትመጪ ይመረጣል። የእውነት ለመናገር ከፍዋድ ከተለያዩ በኋላ ፍቅርዬ በቀደም ብቻ ነው ወጣ። እሱም በዩቱብ ነው። ዩቱብ ምን ላይ እንደደረሰ ባናቅም እውነት ለመናገር ሰርች አድርጌ አላየሁትም ከዛ ወዲህ ማለት ነውና ይስተካከላል ብዬ አስባለሁና ብዙዎቻችሁ በራሳችን የማቆም እንደምችል ከፍቅርዬ መማር ትችላላችሁ። እሷ ናት ያልተሰደበች ስድብ የለም። በነገራችን ላይ እኔ መቼም አረሳም ባይዘው መቼም አረሳም። እነሱም ደግሞ የሩታ ደጋፊ ነበሩና በጣም ብዙ ነገር ሲያደርጉ የነበረና በተለይ ይቅርታ ብትሏት ይመረጣል በዚህ አጋጣሚ ማለት ነው። እና እኔ ያልገባኝ ነገር እንደዚህ ሽጉጥ ማለት ምንሽ ነው? ፍቅርዬ ምን አስበሽ ነው? ምንድን ነው ነገር? ወዴት ነው? አንቺ ወደድሽው፣ እኔ ወድልሻለሁ እኔ ቆንጆ ማለት ነው። ይመችሽ። አንቺ ብቻ ደስተኛ ሆኚ ከልጅሽ ጋር ደስተኛ ላይፍ እንደምትኖሪ ተስፋ አደርጋለሁ። ከዛ ውጭ ግን ካለፈ ህይወትሽ ተማሪ። አሁን ደግሞ ደስ የሚለው ተመሳሳይ እምነት ስለሆነ ምንም ደስ ይላል። ዳግም በነገራችን ላይ ጥሩ ደስ በመንፈሳዊ ህይወትን በጣም ጎበዝ ነው። ለማንኛውም ግን ተጠንቀቂ ለማለት ፈልጋለሁ። ልብሽ እንዲሰብር አንፈልግም። ከዚህ በኋላ ልብሽ መሰበር የለበትም። ጠንካራ ሴት ሆነሽ
የተሻለ ካለፈ የተሻለ ላይፍ መኖር አለብሽ ብዬ አስባለሁ። እዛም በዛ ሳይሆን ካለፍሹ ላይፍሽ ተምረሽ ሌላ ላይፍ መቀጠል አዲስ መቀጠል አለብሽ ብዬ ነው ማስበው። ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።